ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮችን በስፋት እናነሳለን። አርሰናል ክሪስቶስ ዞሊስን ለማስፈረም ከጫፍ መድረሱ ትናንትና መረጋገጡ ይታወሳል። ከዛ ውጭ ግን የሞርጋን ሮጀርስን ዝውውር ለማድረግ በቀጣይ የሚንቀሳቀሱበት ዝውውር ይሆናል ተብሎ ይታሰባል። የብሩኖ ጊማሬሽ እና የሁሊያን አልቫሬዝም ጉዳይ በአርሰናል እቅድ ውስጥ ያሉ የዝውውር ጉዳዮች ናቸው። ማንቸስተር ዩናይትድም ሶስተኛውን የአማካይ ስፍራ ተጫዋች ለማስፈረም አሁንም ጥረቱን አጠናክሮ እንደቀጠለ ይገኛል። ከዩናይትድ ጋር የተያዙ የአማካይ ስፍራ ተጫዋቾችን ወደ እናንተ እናደርሳለን። ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎናን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን ወደ እናንተ እናደርሳለን። የዓለም ዋንጫው ወደ መጠናቀቁ እያመራ ቢሆንም አሁንም ከዓለም ዋንጫው ጋር የተያዙ የሚነሱ አንዳንድ ጉዳዮች አሉ። እነሱን ጉዳዮች እያነሳሳን ነው ቆይታን የምናደርገው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ አጋሩን። እኛ ከመሸጋገሪያ በኋላ በቀጥታ ወደ እናንተ የምንመለስ ይሆናል። አብራችሁኝ ቆዩ። የዓለም ዋንጫ ጉዳዮችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የደረጃ ጨዋታ መጫወት አንፈልግም ብለዋል አሰልጣኝ ቶማስ ቱሄል ነው ይህንን ሀሳብ የተናገረው። የእንግሊዝ ብሔራዊ ቡድን አሰልጣኝ የሆነው ቶማስ ቱሄል የደረጃ ጨዋታ ማድረግ እንደማይፈልጉ ነው የተናገረው። አንድም የእንግሊዝ ብሔራዊ ቡድን እንዲሁም የፈረንሳይ ተጫዋች ይህንን ነገር ማድረግ እንደማይፈልግ አውቃለሁ ሲል ቶማስ ቱሄል ጨምሮ ይናገራል። አክለውም ፍላጎታችን ዓለም ዋንጫ ፍጻሜ መጫወት ነበር፣ የቻልነውን አድርገናል፣ አልተሳካም ሲልም ጭምር የተደመጠው። ከፈረንሳይ በአንድ ቀን ያነሰም የማረፊያ ጊዜን ያለን ሲሉ ቅሬታቸውን የገለጹት አሰልጣኝ ቶማስ ቱሄል የሙያ ስነ ምግባርን ለማክበር ስንል እንጫወታለን እንጂም የመጫወቱ ፍላጎቱ ግን የለንም ሲልም ነው አሰልጣኝ ቶማስ ቱሄል ጨምሮ የተናገረው። በአሰልጣኝነት መቀጠል እንደሚፈልግም ጭምር ነው ቱሄል እየተናገረ የሚገኘው። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል በብሔራዊ ቡድኑ የአሰልጣኝነት መቀጠልም እንደሚፈልግ ጭምር ይፋ አድርጓል። የ2 ዓመታት ኮንትራት ያለው ቶማስ ቱሄል በቡድኑ መቀጠል እፈልጋለሁ ያለ ሲሆን የተሻለ ነገር የመስራት እቅድም አለኝ ሲልም ጭምር ነው የተናገረው። ያው የእንግሊዝ እግር ኳስ ፌዴሬሽንም አሰልጣኝ ቶማስ ቱሄል እስከ 2028 ዩሮ ድረስ በዚህ ብሔራዊ ቡድን በአሰልጣኝነት እንዲቀጥል ፍላጎት እንዳላቸው ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። አሰልጣኝ ቶማስ ቱሄልም ያንን ነገር ተናግሯል፣ የመቀጠል ፍላጎት እንዳለውና በ2028 የሚደረገውን የዩሮ ውድድር ላይ እንግሊዝን እየመራ መምጣት እንደሚፈልግ የሚያሳይ አይነት መረጃ ነው እየወጣ የሚገኘው። አሰልጣኙ በ2028 የአውሮፓ ዋንጫ ውድድር እንግሊዝን የመምራት ፍላጎት እንዳለው በይፋ ተናግሯል። ከዛ ውጪም አሰልጣኝ ቶማስ ቱሄል የእንግሊዝ እግር ኳስ ማህበር ሙሉ ድጋፍ እንዳላቸውም ጭምር ነው የተናገሩት። የእግር ኳስ ማህበሩ ኃላፊ ማርክም ቶማስ ቱሄል በኃላፊነት እንዲቀጥሉ በማህበራዊ ትስስር ገጻቸው ላይ እንዳረጋገጡ ጭምርና ድጋፍ እየተሰጣቸው እንደሚገኝ ጭምር ምንም እንኳን በአርጀንቲና ብሔራዊ ቡድን ተሸንፈው ከዓለም ዋንጫው ፍጻሜ ጨዋታ ቢቀሩም ነገር ግን አሁንም ቢሆን በአሰልጣኝነቱ እንዲቀጥሉ መስማማቶች እንዳሉ የሚጠቁሙ መረጃዎችን ነው እየሰማን የምንገኘው። ሌላኛው የሚነሳው ጉዳይ ፖል ስኮልስ ቶማስ ቱሄልን ተችቷል። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ፖል ስኮልስ የሶስቱ አናብስት ዋና አሰልጣኝ ቶማስ ቱሄል ላይ ትችቱን እንደሰነዘረ የሚጠቁሙ መረጃዎች ናቸው የወጡት። ቶማስ ቱሄል ጨዋታውን መቆጣጠር የማይችሉ ተጫዋቾችን ነው በዓለም ዋንጫ ላይ የተጠቀመው ሲልም ጭምር ይናገራልና በዚህ ምክንያትም ትልቅ ትችትን ሰንዝሮበታል። በተለይ አብዛኞቹ የቀድሞ ተጫዋቾች በተለይ ማንቸስተር ዩናይትድ የቀድሞ ተጫዋቾችና አሁን በተንታኝነት እየሰሩ የሚገኙ ሰዎች ትችቶቻቸውን ቶማስ ቱሄል ላይ የሰነዘሩት በትልቁ የኮቢ ማይኑን ግልጋሎት አለመጠቀሙን ተከትሎ በጣም ትልልቅ ወቀሳዎችን እያቀረቡበት እንደሚገኝ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ቶማስ ቱሄል እንግዲህ ጨዋታን መቆጣጠር የሚችሉ ተጫዋቾችን ሲያሰልፍ አልተመለከትንም ብሏል ፖል ስኮልስ ሲናገር። ለምሳሌ ያክል ኮቢ ማይኖ ይህንን ተግባር በድንቅ መልኩ ለዩናይትድ ሲያደርግ የነበረ ተጫዋች ነው፣ ነገር ግን እርሱ አንድም ደቂቃ አልተጫወተም እና ይሄ በጣም አስገራሚ ነገር ነው ሲል ነው ፖል ስኮልስ ሀሳቡን እየሰጠ የሚገኘውና በዚህ መሰረትም አሰልጣኝ ቶማስ ቱሄል ትልቅ ስህተት እንደሰራ ጭምር ይናገራል። ሌላኛው ቶማስ ቱሄል በውሳኔው ይጸጸታል ያለው ደግሞ ሌላኛው የቀድሞ የማንቸስተር ዩናይትድ ተጫዋችና አሁን በተንታኝነት እያገለገለ የሚገኘው
ጋሪ ኔቭል ነው። የቀድሞ የማንቸስተር ዩናይትድ ተጫዋች ጋሪ ኔቭል የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል በዚህ ዓለም ዋንጫ አንዳንድ ውሳኔዎቹ ላይ እንደሚጸጸት ግልጽ ነው ሲልም ጭምር የተናገረው። ለምሳሌ ያክል ብለዋል፣ ኮቢ ማይኖን አስገብቶ አለማጫወቱ በጣም ትልቅ ስህተት ነው ሲልም ይናገራል። ከእርሱ በተጨማሪ ለማርከስ ራሽፎርድ እና ለቡካዮ ሳካ በቂ እድሎችን አልሰጠም። ይሄ የብሔራዊ ቡድኑ አሰልጣኝ ቶማስ ቱሄል እና በእነዚህ ውሳኔዎቹ በእርግጠኝነት ከዓለም ዋንጫ በኋላ የሚጸጸትባቸው ውሳኔዎች ይሆናል ሲልም ጭምር ነው የተናገረው። ስለዚህ በእነዚህ ተጫዋቾች ላይ ጸጸት ሊሰማው ይገባዋል፣ እነዚህን ተጫዋቾች መጠቀም ነበረበት ሲል ነው የተናገረው ጋሪ ኔቭል። የእንግሊዝ ብሔራዊ ቡድን በዚህ የዓለም ዋንጫ ውድድር ላይ በተለይ ሁለተኛ መርሃ ግብሩን ከጋና ጋር አከናውሮ እንደነበር የምናስታውሰው ጉዳይ ነው። ከጨዋታው ቀን አስቀድሞ ግን የመሀል ሜዳ ተጫዋቹ ዴክላን ራይስ ጉዳት ገጥሞት እንደነበር ይነገራል። በዚህ ዓለም ዋንጫ ላይ ዴክላን ራይስን በሙሉ ፊዚካሉ ወይም ደግሞ በሙሉ የአካል ብቃቱ አላገኘውም አሰልጣኝ ቶማስ ቱሄል በእንግሊዝ ብሔራዊ ቡድን እንደ አርሰናሉ እንግዲህ የአርሰናሉ ዴክላን ራይስ ምን ያክል ድንቅ ነገሮችን ሲሰራ እንደነበር የምናስታውሰው ነውና አመቱን ሙሉ በጣም ድንቅ እንደነበር። ከዛ ውጪ አመቱን ሙሉ አርሰናል ለፕሪሚየር ሊግ እስከ ፍጻሜ ወይም ደግሞ ዋንጫውን እስኪያሸነፉ ድረስ የአውሮፓ ቻምፒየንስ ሊግ ፍጻሜ ተፋላሚ እስኪሆኑ ድረስ ካራባው ካፕ እንዲሁ የፍጻሜ ተፋላሚ እንደነበሩ እናስታውሳለን። እነዚህ ጨዋታዎች እስከ መጨረሻው ድረስ መሄዳቸውን ተከትሎ ዴክላን ራይስ በጣም ረጅም ጊዜያቶችን በጨዋታ እንዲያሳልፍ አድርጎት ነበርና ያ ደግሞ ወደ መጨረሻዎቹ አካባቢዎች ላይ ድካም እንዳመጣበት በዚህ ዓለም ዋንጫ ላይም ተደጋጋሚ ጉዳቶች እንዲደርሱበት እንዳደረገበት የሚጠቁሙ ነገሮች አሉና በዚህ ምክንያት የሚፈለገውን አይነት ፊት ሆኖ አልቀረበም ነበር ዴክላን ራይስ። አብዛኞቹ ጨዋታዎች ላይ ተቀይሮ ሲወጣ ጭምር እንመለከተው ነበር በእንግሊዝ ብሔራዊ ቡድን መርሃ ግብሮች ላይ እና ሁለተኛው መርሃ ግብር ከመደረጉ በፊት ከጋና ጋር ከነበረው ከክሮኤሺያው ጨዋታ በኋላ ወይም ደግሞ የጋናው ጨዋታ ከመደረጉ በፊት ጉዳት ገጥሞት ነበርና በዛ ምክንያት አሰልጣኝ ቶማስ ቱሄል አንድ ውሳኔ ሊወስኑ ከጫፍ ደርሰው እንደነበር ይነገራል። በልምምድ ላይ ኮቢ ማይኖን ከኤሊዮት አንደርሰን ጋር በጣምራ ተሰልፎ ሲጫወት እንደነበር ነው በልምምድ ላይ ተነገረው። በተለይ ለመረጃው በጣም ቅርቤ ነው እነ ክሬግ ሆፕ ናቸው ይህንን መረጃ እያጋሩ የሚገኙት። በዚህ መሰረትም እንግዲህ የነበረው ስሜት ኮቢ ማይኖ እና ኤሊዮት አንደርሰን በጋናው ጨዋታ ላይ በጣምራ በቋሚ አስተላለፍ ውስጥ ይጀምራሉ ተብሎ ተጠብቆ ነበር። ሆኖም ግን ጀርመናዊው ታክቲሽያን ከኮቢ ማይኖ ያየውን ነገር ስላልወደደው እርሱን ማሰነፍን አልመረጠም የሚል መረጃ ወጥቷል። ታዳጊው ኮቢ ማይኖ በዚህ ዓለም ዋንጫ የእንግሊዝ ብሔራዊ ቡድን ጨዋታዎች ከተጠናቀቁ በኋላ ቀድሞ ስቴዲየሙን ለቆ የሚወጣው የመጀመሪያው ተጫዋች እርሱ እንደሆነ ክሬግ ሆፕ መረጃው አለኝ ሲል ይናገራል። የመጀመሪያው ጨዋታው ልክ እንደተጠናቀቀ ሜዳውን ጥሎ የሚወጣው እሱ ነው ሲልም ይናገራል። ከዛ ውጭ ደግሞ ብቻውን ነው ጊዜ የሚያሳልፈው ሄድፎኑን ጆሮ ላይ በማድረግ ብቻውን ሲያሳልፍም እንደነበር ጭምር የሚያሳዩ ነገሮች ያሉና እንግዲህ በጣም ተከፍቶ እንደነበር ጭምር የሚያሳዩ ነገሮችን ነው እየተመለከትን የምንገኘው። ከዛ ውጭ ጋሪ ኔቭል እና ፖል ስኮልስም አሰልጣኝ ቶማስ ቱሄልን በዚህ ምክንያትም እየተቹ እንደሚገኙ ጭምር ነው የመረጃ ምንጩ ይፋ ያደረገው። ሌላኛው ሃቪየር ቴባስ የተናገሩትን ጉዳይ እናንሳ። ላሊጋ ዓለም ዋንጫን ተቆጣጥሮታል ብለዋል ሃቪየር ቴባስ ሲናገሩ። የስፔን ላሊጋው ፕሬዝዳንት ሃቪየር ቴባስ በዓለም ዋንጫው የላሊጋ ተጫዋቾች ናቸው ጎልተው መውጣት የቻሉት ሲል እንዲሁ ይናገራል። የስፓኒሽ ላሊጋ ዓለም ዋንጫን ተቆጣጥሮታል ሲሉ ሃቪየር ቴባስ ይናገራሉ። አያይዘውም በዓለም ዋንጫው ፍጻሜ ከሚካፈሉ 52 ተጫዋቾች መካከል 24ቱ ተጫዋቾች በፍጻሜው ጨዋታ ላይ የሚጫወቱት 24ቱ ተጫዋቾች በሁለቱ ብሔራዊ ቡድኖች ማለት ነው በስፔን እና ከዛ ውጭ ደግሞ በአርጀንቲና ብሔራዊ ቡድን ካሉ 54 ተጫዋቾች መካከል 56 ተጫዋቾች መካከል 24ቱ የስፓኒሽ ላሊጋ ተጫዋቾች ናቸው ሲልም ጭምር ነው የተናገረውና የስፔን ላሊጋ የዓለም ዋንጫውን ተቆጣጥሮታል ሲልም ጭምር የተናገረው። እስኪ ቁጥሮችን ደግሞ እንመልከት። ሃቪየር ቴባስ ከተናገሩት ጉዳይ ጋር በተያያዘ ከዚህ መካከል አንደኛው በርከት ያሉ ጎሎችን ያስቆጠሩት የየትኛው ክለብ ተጫዋቾች ናቸው የሚለውን ስንመለከት በቀዳሚነት የተቀመጡት የሪያል ማድሪድ ተጫዋቾች ናቸው። በዚህ ዓለም ዋንጫ የሪያል ማድሪድ ተጫዋቾች 19 ጎሎችን ማስቆጠር ችለዋል። ኬሊያን ኤምባፔ 8 ግቦችን ማስቆጠር የቻለ ተጫዋች ነው። ጁድ ቤሊንግሃም 6 ጎሎችን ማስቆጠር ችሏል። ቪኒሲዮስ ጁኒየር እንዲሁ 4 ጎሎችን አስቆጥሮ ከውድድሩ የተሰናበተ ነው። አርዳ ጉሌር ደግሞ 1 ጎልን ማስቆጠር መቻሉ እየተመለከትን እንገኛለንና እነዚህ ተጫዋቾች ይሄኛው ክለብ ወይም ሪያል ማድሪድ ነው በበላይነት በርከት ያሉ ግቦችን ያስቆጠሩ ተጫዋቾች ያሉበት ክለብ ሆኖ በእርግጥ ገና አልተጠናቀቀም። ነገር ግን እስካሁን ድረስ የሚመሩት የሪያል ማድሪድ ተጫዋቾች ናቸው በርከት ያሉ ጎሎችን በማስቆጠር በዚህም የስፓኒሽ ላሊጋ ክለብ እንደሆነ ይታወቃል። በሊግ ደረጃ ከተመለከትን ግን የፕሪሚየር ሊግ ተጫዋቾች ናቸው በርከት ያሉ ግቦችን እንዳስቆጠሩ የሚያሳዩ መረጃዎች በስፋት እየወጡ እንደሚገኝ ዘገባው እየጠቆመ የሚገኘውና ሃቪየር ቴባስ ግን ላሊጋው ነው ዓለም ዋንጫን የተቆጣጠረው ሲሉ ጭምር ይናገራሉ።
ፊፋ መግለጫ ላይ የሚገኙ ደጋፊዎችን ክፍያ እየጠየቀ እንደሚገኝ የሚያሳዩ መረጃዎችን ሰምተናል። ፊፋ ከዓለም ዋንጫው ፍጻሜ በፊት ጋዜጣዊ መግለጫ ላይ የሚገኙ ደጋፊዎች ክፍያን እንዲፈጽሙ መጠየቁን የተነገረው የትኬት ዋጋው ለአዋቂዎች 60 እንዲሁም ለልጆች 26 ፓውንድ እንደሆነ ይፋ አድርጓል። በተጨማሪም ከሪዮ ፈርዲናንድ ጋር ፎቶ ለመነሳት ደግሞ 126 ፓውንድም እንደጠየቀ ነው ዴይሊ ሜል የተናገረው። ሪዮ ፈርዲናንድ በፊፋ የዓለም ዋንጫ ምድብ ድልድል እንዲመራ ተቀጥሮ እንደነበረ የሚታወስ ጉዳይ ነው። የአርጀንቲና ፕሬዝዳንት ተጫዋቾቹን ተችተዋል። የአርጀንቲናው ፕሬዝዳንት ሃቪየር ሚሌ ይባላሉ። የሀገሪቱ ብሔራዊ ቡድን ተጫዋቾች ድርጊትን ተችተዋል። የአርጀንቲና ተጫዋቾች እንግሊዝን ካሸነፉ በኋላ ያሳዩት አርማ አስመልክቶ ነው ይህንን ትችት የሰነዘሩ። ተጫዋቾቹ ያነሱት የፖለቲካ ጉዳይ ነው፣ በዲፕሎማሲ ጥበብ እንጂ በተራ ጽሑፍ የሚመለስ አይደለም ሲሉ ነው ትችታቸውን የአርጀንቲናውያን ተጫዋቾች ላይ የሰነዘሩት። ይሄ እግር ኳስ ብቻ ነው ያሉት ፕሬዝዳንቱ ጉዳዩን አታወሳስቡት፣ ተጫዋቾቹ የዲፕሎማሲ አካል አይደሉም ሲሉ ጭምር ይናገራሉ። ድርጊቱ ኃላፊነት የጎደለው ሲሉ ነው ፕሬዝዳንት ሃቪየር ሚሌ የተናገሩት። የእንግሊዝ ፖለቲከኞችም በድርጊቱ የተሳተፉና የአርጀንቲና ተጫዋቾች እንዲቀጡ ለፊፋ ደብዳቤ መጻፋቸው ጭምር እየተነገረ ይገኛል። ፊፋም ያንን ነገር እየመረመረ እንደሚገኝና ምርመራ መጀመሩን የሚያሳዩ ሪፖርቶችን ነው እየተመለከተን የምንገኘው። እንግዲህ ሁለቱ ሀገራት በአንዲት ደሴት ላይ ይገባኛል ጥያቄ እንደሚያነሱና ሁለቱ በጣም በዚህ ምክንያት መቃቃሮችን ያሳዩ ሀገራት እንደሆነ ይታወቃል። እግር ኳስ ሜዳው ላይም ያ ፉክክር እንዲታይ መደረጉ የሚታወስ ጉዳይ ነውና ከጨዋታው መጠናቀቅ በኋላ ያንን ጽሑፍ ማሳየታቸው ተገቢ አልነበረም ሲሉ ነው ሃቪየር ሚሌ ሀሳባቸውን የሰጡት። በዓለም ዋንጫ የፍጻሜ ጨዋታም እንደማይገኙ ጭምር ነው የተናገሩት። የአርጀንቲናው ፕሬዝዳንት ሃቪየር ሚሌ ሀሳባቸውን እየሰጡ እንደሚገኝ አዳዲስ ጉዳዮች ከዓለም ዋንጫው ጋር ሲኖሩ ደግሞ እኛ ተከታትለን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ውድ ቤተሰቦቻችን ክለቦችን የተመለከቱ የዝውውር ጉዳዮችን ደግሞ ወደ እናንተ እናደርስ። የአርሰናል ጉዳዮችን እንመልከት። የአርሰናል ተጫዋች ለማስፈረም ትላንትና መስማማቱ ይፋ መደረጉን እናስታውሳለን። በተለይ የሰሜን ለንደኑ ክለብ አርሰናል የክሪስቶስ ዞሊስን ዝውውር ለማስፈረም ነው ከክለብ ብሩዥ ጋር ከስምምነት መድረሱን የምናስታውሰው ጉዳይ ነው። ይህንን ተጫዋች ለማስፈረም መስማማታቸው ይፋ ተደርጓል። ይህ ተጫዋች በቤልጅየም ሊግ በጣም ድንቅ የሚባሉ ጊዜያቶችን እንዳሳለፈ ጭምር ነው እየተመለከተን የነበረው። ዘንድሮ በቤልጅየም ሊግም በጣም ጥሩ ጊዜያቶችን አሳልፏል። ጎሎችን በማስቆጠር አሲስቶችን በማድረግ ጭምር። አርሰናል የግራ ክንፍ ተጫዋቹን በ40 ሚሊዮን ዩሮ ለማስፈረም ነው ከስምምነት መድረሱ የተነገረው። ይሄ ግሪካዊ ተጫዋች ክሪስቶስ ዞሊስ አርሰናልን ለመቀላቀል ቅድሚያ መስጠቱን ዘ አትሌቲክ ቀደም ብሎም ሲገልጽ እንደነበር እናስታውሳለን። በተለይ ይህ ተጫዋች ከተለያዩ ክለቦች ጥያቄዎች የቀረቡለት ቢሆንም ነገር ግን በጭራሽ ሌሎች ክለቦችን የመቀላቀል ፍላጎት እንዳልነበረው ነው የመረጃ ምንጩ እየተናገረ የሚገኘውና እንግዲህ የተለያዩ ክለቦች ጥያቄዎች ያቀርበውለት ነበር። ነገር ግን እሱ አርሰናልን ብቻ እንዲጠብቁ ለወኪሎቹ በተለይ አርሰናል ጥያቄዎችን እስኪያቀርብ ብቻ እንዲጠብቁ ፍላጎት እንደነበረው የሚያሳዩ መረጃዎች ነበሩ። በዛ ምክንያትም ወደ አርሰናል የሚያደርገው ዝውውር እንደተሳካለት ጭምር ይፋ ተደርጓልና አርሰናል አሁን ክሪስቶስ ዞሊስን ማስፈረሙን አረጋግጧል። በተለይ ለሊያንድሮ ትሮሳርድም ተተኪ እንዲሆን ተደርጎ ብቻ የመጣ ተጫዋች እንደሆነ ይፋ ተደርጓል። በቀጣይ ደግሞ ሌሎች ተጫዋቾችን በዛ ቦታ ላይ አርሰናሎች ያስፈርማሉ ተብሎ እንደሚጠበቅ ነው የመረጃ ምንጩ እየተናገረ የሚገኘው። በቀጣይ የሞርጋን ሮጀርስ ጉዳይ በትልቁ ይጠበቃል ተብሎ ይታሰባል። ከክሪስቶስ ዞሊስ ፊርማ በኋላ አርሰናሎች ኬናን የልዲዝንም ለማስፈረም ሞክረው እንደነበር የሚያሳዩ ነገሮች ያሉ። በተለይ ዩቬንቱስ ተጫዋቹን እንደማይሸጡ ይፋ አድርገው በተናገሩበት ጊዜ ጭምር አርሰናሎች ኬናን የልዲዝን ለማስፈረም ግን የተለያዩ እንቅስቃሴዎችን ሲያደርጉ እንደነበር ሰምተናል። ነገር ግን ሳይሳካላቸው ቀርቷል። ምክንያቱም ተጫዋቹን የመሸጥ ምንም አይነት ፍላጎት እንደሌላቸው ነው የተነገረው። በዩቬንቱስ በኩል ወሳኝ ተጫዋቻቸውን በጭራሽ የመልቀቅ ምንም አይነት ፍላጎት እንደሌላቸው ይፋ ተደርጓልና ተጫዋቹን ማቆየትን ምርጫቸው አድርገዋል። በዚህ ምክንያት አርሰናል ተደጋጋሚ ጊዜ ሞክሮ ሳይሳካለት እንደቀረ በኬናን የልዲዝ ዝውውር ጉዳይ ላይ ይፋ ተደርጓል። ምክንያቱም አርሰናሎች አሁን የሞርጋን ሮጀርስ ጉዳይ ካልተሳካላቸው ሌሎች አማራጮችን በቶሎ ማጤን ይኖርባቸዋል ተብሎ ይታሰባል። እርግጥ ነው ሞርጋን ሮጀርስ ወደ አርሰናል መቀላቀል ትልቁ ምርጫው እንደሆነ ይነገራል። አሁን ላይ ደግሞ ምናልባት ለአርሰናል ደጋፊዎችም ጭምር ተስፋ ሊሆን የሚችለው ጉዳይ ሞርጋን ሮጀርስን ለማስፈረም እየተንቀሳቀሰ ያለው አርሰናልና የተጫዋች ይለቃል ብሎ የሚጠበቀው አስተን ቪላ ሌላ ተጫዋች ለማስፈረም ጥረቶችን እያደረገ ነው። አስተን ቪላዎች ምናልባት የሞርጋን ሮጀርስ መልቀቅ እውን ሊሆን ይችላል ብለው በማሰብ ተጫዋቹን የሚተካላቸውን
ሌላ የክንፍ መስመር ተጫዋችን ለማስፈረምም እንቅስቃሴዎችን እንደጀመሩ የሚጠቁሙ ነገሮች ያሉና ምናልባት ይሄ ጉዳይ አርሰናል ሞርጋን ሮጀርስን እንዲያስፈርም ትልቅ እገዛ ያደርግለታል ተብሎ ይታሰባል። ከመጋረጃ ጀርባ ግን አርሰናሎች ይህንን ዝውውር ለማድረግ በጣም በትልቁ ጥረቶችን እያደረጉ እንደሚገኝ ነው ፋብሪዚዮ ሮማኖ መረጃውን ይፋ እያደረገ የሚገኘው። የዝውውሩ ጊዜያቶች ገና ናቸው። አሁንም አንድ ወደ 6 ሳምንት አካባቢ በዝውውር ገበያው ላይ ይቀራልና በእነዚህ 6 ሳምንታት ላይ ትልልቅ ስራዎችን ለመስራት አርሰናሎች ጥረቶችን ያደርጋል ተብሎ ነው የሚታሰበው። ከሮጀርስ ጋር በግል ጉዳዮች የሚደረገው ንግግር በጣም ጥሩ ደረጃ ላይ ያለ ሲሆን በዝውውሩ ከክሪስቶስ ዞሊስ ጋር የሚገናኝም ምንም አይነት ነገር እንደሌለ የመረጃ ምንጩ ይፋ አድርጓል። አርሰናል ሁሌም ቢሆን ሁለቱን ተጫዋቾች የማስፈረም እቅድ ነበረው። አሁን ላይ አርሰናል ትኩረቱን ሮጀርስ ላይም በመሆኑ ባርኮላን ለማስፈረም እየተነጋገረ አይደለም። ነገር ግን ባርኮላም ግን አሁን በእቅዳቸው ውስጥ እንዳለ ይነገራል። ምክንያቱም የሞርጋን ሮጀርስ ጉዳይ ምናልባት ካልተሳካ በሚል ጥርጣሬ ምክንያት ካልሆነ በስተቀር ሮጀርስን የሚያስፈርሙ ከሆነ ግን ባርኮላ ላይ የሚያደርጉት ዝውውር ሙሉ ለሙሉ እንደሚቆም ነው የሚነገረው። ምክንያቱም ክሪስቶስ ዞሊስን አስፈርመዋል። ቀጣይ ደግሞ ሞርጋን ሮጀርስን በዛ ቦታ ላይ ለመጨመር ትልቅ ጥረቶችን ያደርጋሉ ተብሎ እንደሚጠበቅ ነው ፋብሪዚዮ ሮማኖ የተናገረው። እንደ ቤን ጃኮብስ ዘገባ ከሆነ ግን አርሰናሎች ብራድላይ ባርኮላን አሁንም ያደንቁታል። ነገር ግን ሊቨርፑል አሁን ላይ ከአርሰናል በተሻለ በንቃት እየፈለጉት የሚገኘው ተጫዋች ነው። ከዚህ በፊት እንደተገለጸው ፓሪስ ሰን ዠርሜን በጣም ጥሩ ጥያቄ ከቀረበላቸው ነው ተጫዋቹን ሊሸጡት የሚችሉት፣ ካልሆነ ብዙም የመልቀቅ ፍላጎቱ እንደሌላቸው ይፋ ተደርጓል። እርግጥ ነው በቀጣዩ የውድድር ዓመት ፓሪስ ሰን ዠርሜን በማጥቃት መስመሩ ላይ አሁን 2 አዳዲስ ተጫዋቾችን ለመጨመር በጣም ትልቅ ጥረቶችን እያደረጉ ነው። የአረቢ ለብዚሹን ያን ዲዮማንድንና ከዛ ውጭ ደግሞ የሞናኮውን ማግነስ አክሊዮሼን ለመጨመር ትልቅ ጥረቶችን እያደረጉ እንዳለ ይታወቃል። እነዚህ 2 ተጫዋቾች የሚጨመሩ ከሆነ ምናልባት ብራድሊ ባርኮላ የሚለቅበት እድል ሰፊ ይሆናል ተብሎ ይጠበቃል። ያም ሆነ ይህ ግን አሁንም ቢሆን ፓሪስ ሰን ዠርሜን በጣም ትልቅ ገንዘቦችን ከዚህ ተጫዋች እንደሚጠይቁ ነው የተገለጸው። ሌላኛው አርሰናል መቀጠሉን የቀጠለው ተጫዋች ሁሊያን አልቫሬዝን ነው። ሁሊያን አልቫሬዝን ለማስፈረም አሁንም አርሰናል በትልቁ እንቅስቃሴውን እንደቀጠለ የሚታወቅ ጉዳይ ነው። ከዚህ ተጫዋች ዝውውር ጋር በተያያዘ ያለው ጉዳይ ያው ባርሴሎና ተቀዳሚ ምርጫው እንደሆነ ይታወቃል። ወይም ባርሴሎናን መቀላቀል ነው የተጫዋቹ የመጀመሪያ ምርጫ። ነገር ግን ያ ነገር የማይሳካለት ከሆነ ግን በአትሌቲኮ የመቆየት ምንም አይነት ፍላጎት ስለሌለው ወደ ሰሜን ለንደኑ ክለብ አርሰናል የመቀላቀል እድሉን ግን ሙሉ ለሙሉ በሩን እንዳልዘጋው ነው ይፋ የተደረገው። ስለዚህ አርሰናልንም ሊቀላቀል የሚችልበት እድሉ በጣም ሰፊ ነው። ምክንያቱም አትሌቲኮ ማድሪድ ለሀገር ውስጥ ተቀናቃኛቸው ለባርሴሎና ይህንን ድንቅ ተጫዋች አሳልፎ የመስጠት ምንም አይነት እቅድ እስካሁን ድረስ እንደሌላቸው ነው ኤንሪኮ ሴሬዞ ትላንትና ጭምር ጋዜጣዊ መግለጫ ነበራቸውና የክለቡ ደጋፊዎች ሁሊያን አልቫሬዝ ለቃለሁ ብሎ በመናገሩ ምክንያት ይቅርታ ያደርጉለታልና በዚህ ክለብ መቀጠል አለበት የሚል አይነት ሀሳብን ሰጥተዋል። ካልሆነ ግን በሀገር ውስጥ ተቀናቃኛቸው ለባርሴሎና ግን አሳልፈው የመስጠት ምንም አይነት እቅድ እንደሌላቸው ጭምር ነው የተናገሩትና ይህንን የተመለከተው አርሰናል ይህንን ዝውውር ለማድረግ አሁንም እንቅስቃሴውን አፋጥኖ እንደቀጠለበት ነው የተነገረው። ተጫዋቹ ባርሴሎናን ተቀዳሚ ምርጫ ማድረጉን አልሸሸገም። ሆኖም ግን አንድሪያ ቤርታ ድሮ ከነበረበት አትሌቲኮ ማድሪድ ጋር ግንኙነት እያደረገ ነው። በተደጋጋሚ እንደተገለጸው አትሌቲኮም ተጫዋቹን መሸጥ የሚፈልገው ከላሊጋ ውጪ ላለ ክለብ ነው። ባርሴሎና ሙሉ በሙሉ ከተጫዋቹ ዝውውር ግን አሁንም እንዳልወጣና በተለይ ዓለም ዋንጫው ከተጠናቀቀ በኋላ የአርጀንቲና ብሔራዊ ቡድን አሁንም በውድድሩ ላይ እስከ ፍጻሜ መድረሱን ተከትሎ አሁንም ድረስ ውድድሩ ላይ በመኖራቸው ይህንን ተጫዋች መረበሽ እንዳልፈለጉና ዝውውሩ ልክ ውድድሩ እንደተጠናቀቀ ግን ወደ ዝውውሩ በጥልቀት እንደሚመለሱ ነው እየተነገረ የሚገኘው። በቀጣይ ጊዜያት የሁለቱ ክለቦች ፉክክርም በትልቁ ይጠበቃል ተብሎ ይታሰባል። አርሰናል ጋብርኤል ሄሱስንና ክሪስቲያን ኖርጋርደን በዚህ ክረምት ለመሸጥ እቅድ እንደያዘ የሚጠቁሙ መረጃዎች አሉ። እንዲሁም ሪስ ኔልሰን እና ፋቢዮ ቪዬራም እንደሚለቁ ይጠበቃል። ሃምበርግ ደግሞ ፋቢዮ ቪዬራን ሽያጭን ለማጠናቀቅ አርሰናል የሚጠይቀውን ገንዘብ እንዲቀንስም እየጠበቀ እንደሚገኝ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ከአርሰናል ይለቃሉ ተብሎ የሚጠበቁ ተጫዋቾች ናቸው። በተለይ ጋብርኤል ሄሱስ አሁንም በማጥቃት መስመሩ ላይ አርሰናል የተለያዩ ተጫዋቾችን ለማምጣት ሙከራዎችን እያደረገ መሆኑን ተከትሎ በተለይ ሁሊያን አልቫሬዝ የሚመጣ ከሆነ የጋብርኤል ሄሱስ ጉዳይ ያከትምለታል ተብሎ ነው የሚታሰበው። አሁንም ቢሆን ሶስተኛ ተመራጭ ነው። ምክንያቱም በዚህ ቡድን ውስጥ ቪክተር ዮኬሬሽ እና ካይ ሃቨርትስ እንዳሉ ይታወቃል። ከነሱ በመቀጠል ነው ጋብርኤል ሄሱስ የመሰለፍ እድሎችን የሚሰጠውና በሚቀጥለው የውድድር ዓመት በቋሚነት መጫወት የሚችልበትን ክለብ መቀላቀልን ይፈልጋል። በክሪስቲያን ኖርጋርድ ጋር ያለውም ጉዳይ ተመሳሳይ ነው። ክሪስቲያን ኖርጋርድም ባለፈው የውድድር ዓመት የመሰለፍ እድሎችን ማግኘት አልቻለም። ስለዚህ አሁን ላይ አርሰናልን ለቆ የሚወጣበት እድል በጣም ሰፊ ነው። በተለይ ብሩኖ ጊማሬሽ ይህንን ክለብ የሚቀላቀልበት እድል እየሰፋ መምጣቱን ተከትሎ ክሪስቲያን ኖርጋርድ ክለቡን ለቆ ሊወጣ እንደሚችል ነው ቤን ጃኮብስ መረጃውን ይፋ እያደረገ የሚገኘው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ወደ እናንተ እናደርስ።
ወቅታዊ አዳዲስ ጉዳዮች ከማንቸስተር ዩናይትድ ጋር የወጡትን ጉዳዮች እንመልከት። በተለይ ትናንትና ቤን ጃኮብስ ዩናይትድ ስታንድ የሚል ፕሮግራም አለውና በዛ ላይ ወቅታዊ ጉዳዮችን ከማንቸስተር ዩናይትድ ጋር በተያዘም በስፋት አጋርተዋል። ካነሳቸው ጉዳዮች መካከል አንደኛው የኤድዋርዶ ካማቪንጋን ጉዳይ ነው። ያው ማንቸስተር ዩናይትድ አሁንም ሶስተኛ የአማካይ ስፍራ ተጫዋች ለማስፈረም ጥረት ማድረጉን እየቀጠለ እንደሚገኝ የሚታወቅ ጉዳይ ነውና ከሚመለከታቸው ተጫዋቾች መካከል አንደኛው ኤድዋርዶ ካማቪንጋ እንደሆነ ይፋም እየተደረገ ይገኛልና ይህንን በማስመልከት ነው ቤን ጃኮብስ መረጃውን ያጋራው። የካማቪንጋ ጉዳይ ትንሽ የተወሳሰበ ነው፣ ተጫዋቹ ፍላጎቱ በማድሪድ መቆየት ነው ሲል ጭምር ይናገራል። ነገር ግን ሪያል ማድሪዶች በተለይ አሰልጣኝ ዦዜ ሞሪኒዮ ግን በእቅዳቸው ውስጥ እንደሌለ ይፋ እየተደረገ ይገኛል። ቢቆይ እንኳን በቋሚነት የመሰለፍ እድሉ በጣም ጠባብ እንደሆነ ጭምር የሚጠቆሙ መረጃዎች እየወጡ እንደሚገኝ ነው ከኤድዋርዶ ካማቪንጋ ጋር በተያያዘ እየተነሳ የሚገኘውና ዩናይትድ ስታንድ ላይ ሲናገርም ካማቪንጋ በማድሪድ መቆየት ይፈልጋልና ጉዳዩ በጣም ውስብስብ ነው ሲልም ይናገራል። የካርሎስ ባሌባንም ጉዳይ አንስቶታል። የባሌባ ዝውውር ላይ ብቸኛው ችግር ብራይተን የጠየቀው ትልቅ ሂሳብ ብቻ ነው። ተጫዋቹ አሁንም ዩናይትድን መቀላቀል እንደሚፈልግ ነው በግልጽ እየተነገረ የሚገኘው። ነገር ግን ትልቁ እንቅፋት አሁንም ቢሆን ብራይተኖች እዚህ ተጫዋች ላይ የሚለጥፉት ዋጋ በጣም ከፍተኛ መሆኑ ምናልባት ያ እንቅፋት ሊሆን ይችላል ሲል ይናገራል። ሌላኛው የማኑ ኮኔ ጉዳይንም አንስቷል። እንደሚታወቀው ነው ዩናይትድ ስለ እርሱ ጠይቀዋል። ተጫዋቹ ለዝውውሩ ፍቃደኛ ሊሆን ይችላል። ሆኖም ግን አሁንም በዛ ላይ ነገሮችን መጠባበቅ በደንብ ይኖርብናል ሲልም ነው የተናገረው። ኮኔ ወደ ዩናይትድ ለማምራት ፍቃደኛ ነው። ነገር ግን አሁንም ማንቸስተር ዩናይትዶች ይፋዊ ጥያቄዎችንና ይፋዊ ድርድሮችን መጀመር ይኖርበታል ሲል የተናገረው። ሌላኛው ከቦርንመዙ አሌክስ ስኮት ጋር የተያዘ ጉዳይ ነው። ለስኮት ዝውውር 80 ሚሊዮን ፓውንድ ይፈልጋሉ ቦርንመዞች። ይህም ደግሞ ለዝውውሩ እንቅፋት ነው። ተጫዋቹ በክለቡ አዲስ ውልን የማይፈርም ከሆነ ነገሮች በጣም ሊፋጠኑ ይችላሉ ተብሎ ይጠበቃል። ምክንያቱም ወደ መጨረሻዎቹ ዓመቶቹ እየገባ ስለሚገኝ ቦርነመዝ ደግሞ በጥሩ ገንዘብ ይህንን ተጫዋች መሸጥ ይፈልግ ይሆናል። ምክንያቱም ኮንትራት የማያራዝም ከሆነ በነፃ ከመልቀቅ ተጫዋቹን መልቀቅ በጥሩ ክፍያ የተሻሉ አማራጭ ይሆናል ተብሎ ስለሚጠበቅ ቦርነመዞች በትልቁ ድርድር የሚያደርጉበት ጊዜ ሊመጣ ይችላል። ምናልባት ተጫዋቹ ኮንትራቱን የማራዘም ምንም አይነት ፍላጎትን የማያሳይ ከሆነ የሚል መረጃን ነው እንዲሁ ይፋ እያደረገ የሚገኘው። ሌላኛው ቤን ጃኮብስ ያነሳው ጉዳይ ማንቸስተር ዩናይትዶች አሁንም የኒውካስል ዩናይትዱ ሉዊስ ሆልን ማስፈረም ይፈልጋሉ የሚል መረጃንም እንዲሁ ይፋ አድርጓል። ኒውካስል ከዝውውሩ 45 ሚሊዮን ፓውንድ አካባቢ ይፈልጋሉ። ማንቸስተር ዩናይትዶች ግን የሉዊስ ሆል ፈላጊነታቸው አሁንም እንደቀጠለ ነው ብለዋል። ማይክል ካሪክ ፓትሪክ ዶርጉን እንደ ክንፍ በማጫወት ሉዊስ ሆልን በግራ መስመር ተመላላሽነትም ለመጠቀም ፍላጎታቸውን ሊያሳዩ እንደሚችሉ ጭምር ነው እየተነገረ የሚገኘውና በዚህ ምክንያት ሉዊስ ሆልን ለማምጣት በትልቁ እንቅስቃሴዎችን ሊያደርጉ የሚችሉበት እድሉ እንዳለም የሚጠቁሙ መረጃዎችን ነው በትልቁ እየሰማን የምንገኘው። አዲሱ የማንቸስተር ዩናይትድ ፈራሚ የሆነው ዩሪ ቴሌማንስ ከማንቸስተር ዩናይትድ ቴሌቪዥን ጣቢያ ጋር ትላንትና ይፋዊ ቃለ ምልልሶችን አድርጓል። በዛም ላይ በርከት ያሉ ጉዳዮችን ያነሳው ይህንን ታላቅ ክለብ በመቀላቀል እጅጉን ደስተኛ ሆኛለሁ ሲል ይናገራል። ቤልጅማዊው ዩሪ ቴሌማንስ ሀሳቡን ሲናገር ማይክል ካሪክም ምን ያክል ጥሩ አሰልጣኝ እንደሆነ በሚገባ አሳይቷል። በእርሱ ስር ስራዬን እስከምጀምርም መጠበቅ አልቻልኩም ነው ያለው። በህይወቴ እንደ ኦልትራፎርድ ግዙፍ ስቴዲየም አይቼ አላውቅም። በዚህ ስቴዲየም ለመጫወትም በየሳምንቱ ለመጫወትም በጣም ጓጉቼ ያለው ሲልም ነው የተናገረው። እስካሁን ድረስ ለዚህ ክለብ መጫወት ምን ማለት እንደሆነ ማጣጣም አልቻልኩም። ልክ በዚህ ክለብ ውስጥ ለመጀመሪያ ጊዜ ጨዋታዬን ሳደርግ ግን ስሜቱን የምረዳው ይሆናል ሲልም ነው የተናገረው። ከማጓየር ጋር እስካሁን አላወራውም። ከጆኒ ኢቫንስ ጋርም ብዙ ጊዜ እንወያያለን። በሌስተር እያለሁኝም ከእርሱ ጋር ጥሩ ግንኙነት ነበረኝ። ድንቅ ሰው ነው ሲልም ጭምር ይናገራል። የምታወቅባቸው ድንቅ ግቦች በዚህም እንደማሳይ ተስፋ አደርጋለሁ። ነገር ግን ታፒን ባስቆጠርም አይከፋኝም በዚህ ክለብ ውስጥ በዚህ ማሊያ ሲልም ይናገራል። ለደጋፊዎች አንድ መልእክትን ማስተላለፍ ፈልጋለሁ። ላመሰግናቸውም እፈልጋለሁ። ለመልካም ምኞታችሁ ሁሉ ምስጋኔ የላቀ ነው። በቅርቡ ሜዳ ላይ እንደምንገናኝ ተስፋ አደርጋለሁ ብለዋል ዩሪ ቴሌማንስ የመጀመሪያ ቃለ መጠይቁን ከዩናይትድ ቴሌቪዥን ጣቢያ ጋር ካደረገ በኋላም ሲናገር። አስተን ቪላዎች የቴሌማንስን ዝውውር ግን እንደ ውርደት ነው የሚመለከቱት የሚል መረጃን ታማኙ ዘ አትሌቲክ የተባለ የመረጃ ምንጭ ይፋ እያደረገ ይገኛል። የእንግሊዙ ክለብ አስተን ቪላ አማካዩ ዩሪ ቴሌማንስን ለማንቸስተር ዩናይትድ የሸጠበት መንገድ እንደ ውርደት ይመለከተዋል እየተባለ ይገኛል። ክለቡ ተጫዋቹ ድንቅ ክህሎት ያለውና ፕሮፌሽናሊዝም የተላበሰ ትልቅ ተጫዋች አድርጎ ይመለከተው እንደነበር ነው የተገለጸው። ሆኖም ግን ቤልጅማዊው አማካይ ለዩናይትድ መሸጡ የክለቡ ባለስልጣናት እንዲጸጸቱበት እንዳደረገ ጭምር ተነግሯል። ያው አስተን ቪላ ተጫዋቹን የሸጠበት መንገድ በጣም ተገዶ እንደሆነ የሚታወቅ ጉዳይ ነው። ምክንያቱም ተጫዋቹ ላይ የነበረውን የውል ማፍረሻ ነው ማንቸስተር ዩናይትድ የተጠቀመው። ይህንን ተጫዋች ለማስፈረም በጣም ትልልቅ ገንዘቦችን ማውጣት
እንደሚጠበቅባቸው በርካቶች ያምኑ ነበር። ነገር ግን የውል ማፍረሻው ላይ ያለው ገንዘብ ግን አስተን ቪላ ወዶ ሳይሆን በግዱ ተጫዋቹን እንዲለቅ አስገድዶታል። ምክንያቱም ተጫዋቹን ፍላጎቱ ወደ ዩናይትድ ማምራትን መስማማቱን ተከትሎ ነውና ዩናይትድ ተጫዋቹ ላይ ያለውን የውል ማፍረሻ ከፍሎ ነው አስተን ቪላ እንግዲህ ሳይወድም ቢሆን ተጫዋቹን እንዲሸጥ የተገደደውና በዚህ ምክንያት ነው በጣም ትልቅ ጸጸት ውስጥ እንዳሉ የሚያሳዩ ነገሮች እየተመለከትን የምንገኘው። እርግጥ ነው አስተን ቪላዎች አሁን እሱን ለመተካት ትልልቅ ጥረቶችን እያደረጉ እንዳለ የሚታወቅ ጉዳይ ቢሆንም ለምሳሌ ያክል የወልቨርሃምፕተን ወንደረርስ የአማካይ ስፍራ ተጫዋች የነበረውን ጃኦ ጎሜዝን ማስፈረማቸውን ይፋ ማድረጋቸው ይታወሳል። ይህም ተጫዋች በማንቸስተር ዩናይትድ ሲፈለግ እንደነበር የሚታወስ ነው። ነገር ግን ያን ያክል እንቅስቃሴዎች እንዳላደረጉበት ነው በዩናይትድ በኩል መረጃው የወጣው። ዩናይትድ ቴሌማንስ እንዲፈርም ግን ወይም ደግሞ እንዲያስፈርሙት ግን 2 ጊዜ ከዚህ በፊት ጥያቄ ቀርቦላቸው እንደነበር ይነገራል። ማንቸስተር ዩናይትድ ዩሪ ቴሌማንስን እንዲያስፈርሙ ከዓመታት በፊት ነው ጥያቄ ቀርቦላቸው እንደነበር የተነገረው። ይህ ጥያቄ የቀረበለት በ2018-2019 የውድድር ዓመት እንደነበር ይነገራል። ጥያቄ የቀረበለትም በወቅቱ የተጫዋቹ ባለቤት ክለብ የነበረው የፈረንሳዩ ሞናኮ ነበርና እንዲያስፈርሙት ጠይቋቸው ነበር። በወቅቱ ግን በማንቸስተር ዩናይትድ ቤት የፖል ላቤሌ ፖግባ ቆይታ እርግጥ ስላልነበር ወይም ደግሞ ይለቃልም አይለቅም የሚሉ አይነት መረጃዎች ስለነበሩ ማንቸስተር ዩናይትድ ይህኛውን ጥያቄም ቀርቦለት የነበረበት ጊዜ ላይ ጥሩ የነበረ ጊዜ አይደለም። በተለይ የዚህ ተጫዋች የፖል ላቤሌ ፖግባ ጉዳይ ያለየለት ጉዳይ በነበረ ጊዜ ነው። ሆኖም ፈረንሳዊው አማካይ ማንቸስተር ዩናይትድን እንደማይለቅ ግልጽ ሲደረግ ዩናይትድ የቤልጂየማዊውን አማካይ ዩሪ ቴሌማንስን ጉዳይ ሙሉ ለሙሉ እንደተወውም ተነግሯል። በተጨማሪም ማንቸስተር ዩናይትድ በ2023 ክሪስቲያን ኤሪክሰንን ከማስፈረሙ በፊትም ቴሌማንስን በሌስተር ሲቲ ቤት ያለው ኮንትራት ሊያበቃ መሆኑን ተከትሎ እርሱን እንዲያስፈርምም ተጠይቆ እንደነበር ይፋ ተደርጓል። ነገር ግን አሰልጣኝ ኤሪክ ቴን ሃግ ከእርሱ ይልቅ ዴንማርካዊውን አማካይ ክሪስቲያን ኤሪክሰንን ማስፈረም ምርጫቸው እንዳደረጉ ዘ አትሌቲክ የተባለ የመረጃ ምንጭ ይፋ አድርጓል። አሁን ላይ ግን ዩሪ ቴሌማንስ ወደ ማንቸስተር ዩናይትድ መቀላቀሉን ያረጋገጠበት ጊዜ ሆኗል። ዩናይትዶች ጃኦ ጎሜዝን ለማስፈረም እንቅስቃሴዎችን አላደረጉም ተብሏል። የአማካይ ስፍራ ተጫዋቹ ጃኦ ጎሜዝ ወደ አስተን ቪላ የሚያደርገውን ዝውውር ለማጠናቀቅ ከጫፍ መድረሱ ይፋ ተደርጓል። ከወራት በፊት ዩናይትድ ተጫዋቹን ለማስፈረም ፍላጎት እንደነበረው በስፋት ሲዘገብ ነበር። በተለይ ማንቸስተር ዩናይትድ የአማካይ ስፍራ ተጫዋቾችን ለማስፈረም ጥረቶችን በሚያደርግበት ሰዓት ከተነሱ ስሞች መካከል አንደኛው ጃኦ ጎሜዝ እንደነበር ይነገራል። ሆኖም ግን አሁን ላይ ታማኙ ፋብሪዚዮ ሮማኖ ባወጣው መረጃ መሰረት በብራዚላዊው አማካይ ላይ ፍላጎት ዩናይትዶች ያልነበራቸውም የሚል መረጃ ነው ይፋ እየተደረገ የሚገኘው። የራሽፈርድ ውል ማፍረሻ ቀነ ገደብ እንዳበቃም ይፋ ተደርጓል። ማርከስ ራሽፎርድ በማንቸስተር ዩናይትድ የነበረው የ40 ሚሊዮን ፓውንድ የውል ማፍረሻ ቀነ ገደብ መጠናቀቁ ነው የተነገረው። ይህ ማለትም ከዚህ በኋላ ማርከስ ራሽፎርድ መግዛት የሚፈልግ ክለብ ከማንቸስተር ዩናይትድ ጋር መደራደር ይኖርበታል እንጂ የውል ማፍረሻው ላይ የነበረውን ገንዘብ የመክፈል ፍላጎት ወይም ደግሞ መብት እንደሌላቸው ነው የተነገረው። የተጫዋቹ ውል ማፍረሻ ለክለቡ ተቀናቃኞች ሊቨርፑልና ማንቸስተር ሲቲ ቀድሞውኑ እንደማይሰራ ነው የተነገረው። ለእነዚህ ሁለት ክለቦች አይሰራም ነበር ይሄ የውል ማፍረሻም ቀድሞውኑም ቢሆን። በሌላ በኩል ግን ራሽፈርድ ከክለቦቹ አሁን ከሚገኘው የበለጠ ክፍያ ቀርቦለት ውድቅ ማድረጉንም ነው ዘ አትሌቲክ የተነገረው። ነገሮች አሁን ባሉበት ሁኔታ ከቀጠሉ ማርከስ ራሽፎርድ ከዓለም ዋንጫው መልስ ቡድኑን ይቀላቀላል ተብሎ ነው የሚታሰበው። ባርሴሎና ራሽፈርድን በ30 ሚሊዮን ፓውንድ በቋሚነት የማስፈረም አማራጭ ቢኖራቸው አለመፈለጋቸው ይታወቃል። በተለይ በዛ ቦታ ላይ አንቶኒ ጎርደንን ማስፈረማቸውን እናስታውሳለን እና በቀጣይ ይህንን ተጫዋች የማስፈረም እንቅስቃሴ እያደርጋሉ ተብሎ እንደማይጠበቅ ነው የመረጃ ምንጮ ይፋ እያደረገ የሚገኘው። ራሽፈርድ ጥያቄዎችንም ውድቅ እያደረገ ነው። እንግሊዛዊው የመስመር አጥቂ ማርከስ ራሽፎርድ በዚህ ክረምትም ከአንዳንድ ክለቦች የቀረቡለትን ጥያቄዎች ጭምር ውድቅ ማድረጉ ተነግሯል። ለተጫዋቹ የቀረቡለትን ጥያቄዎች የተወሰኑትን በአሁኑ ሰዓት በዩናይትድ ቤት ካለው ኮንትራት የተሻለ ጥቅም የሚያስገኙለት እንደሆነ ተሰምቷል። ማርከስ ራሽፎርድ አሁንም በቀጣይ ጣፈንታው ዙሪያ ውሳኔ ያለማሳለፉን የተነገረው። እንደ ዳቪድ ኦርነስቲን መረጃ ከሆነ ምናልባት በማንቸስተር ዩናይትድ ሊቆይ የሚችልበት እድሉ እንዳለው የሚጠቁም መረጃ ነው ይፋ እያደረገ የሚገኘው። የሊቨርፑል ጉዳዮችን ደግሞ ወደ እናንተ እናደርስ። ሊቨርፑል ለቀኝ ተከላካይ ቦታም ያላቸው አማራጮች መካከል አርናው ማርቲኔዝ እና አንድሬ ራቲዩ እንደሌሉ ነው ዳቪድ ላይንች መረጃውን ይፋ እያደረገ የሚገኘው። ሊቨርፑል በተለይ በቀኝ ተከላካይ ቦታ ላይ እጥረት ውስጥ መግባት እንደማይፈልጉ ነው በግልጽ በአቋማቸው እየተናገሩ እንደሚገኙ እየተገለጸ የሚገኘው። በተለይ ክለቡ የኮነር ብራድሌይ እድገት እንደ ጀረሚ ፍሪምፖንግ ያሉ በርካታ ቦታዎችን መጫወት ከሚችሉ ተጫዋቾች ፍላጎት ጋር የሚመጣጠን ተጫዋቾችን እየፈለጉ እንዳለ ጭምር ነው የመረጃ ምንጩ ይፋ ያደረገው።
ኮነር ብራድሌይ የውድድር ዘመኑ ከጀመረ በኋላ በቅርቡ ወደ ሜዳ ይመለሳል ተብሎ ነው የሚጠበቀው። አምና ከአርሰናል ጋር በነበረ ጨዋታ ጉዳት ገጥሞት ሲወጣ እናስታውሳለን። በተለይ ከጋብሪኤል ማርቲኔሊ ጋር የተፈጠረውንም ጉዳይ የምናስታውሰው ጉዳይ ነውና ከዛ በኋላ ወደ ሜዳ መመለስ እንዳልቻለ የምናስታውሰው ነው። ነገር ግን በሚቀጥለው የውድድር ዓመት ሲጀመር ግን በጣም በጥቂት ጊዜያቶች ውስጥ ወደ ሜዳ ይመለሳል ተብሎ እንደሚጠበቅ የሚያሳዩ መረጃዎችን እየተመለከተን እንገኛለንና በዚህ ምክንያት እንግዲህ ኮነር ብራድሌይ በቶሎ ይመለሳል። ነገር ግን ሊቨርፑል በሱ ላይ ብቻ መተማመኖችን አያሳዩም ተብሎ ነው የሚታሰበው። በጥንቃቄ ተጫዋቾችን እያሰሱ እንደሚገኝ ዳቪድ ላይንች መረጃውን ይፋ እያደረገ ይገኛል። ስለዚህም ሊቨርፑሎች ጀረሚ ፍሪምፖንግ በቀኝ ተከላካይ ቦታ ላይ ብዙ ጨዋታዎችን እንዲጫወት አይፈልጉም። ክለቡ አልፎ አልፎ ወደፊትም ሆነ ወደ ኋላ በመጫወት ላይ እንዲሳተፍ ይፈልጋሉ ተብሏል። ያኛው ቦታው ብቻ በቀኝ የመከላከል ክፍሉ ላይ ብቻ ቦታው ነው ብለው መጠቀም እንደማይመርጡ ነው የተነገረው። ወደፊትም መጫወት እንደሚችል ያምናሉ። ስለዚህ በዚህ ምክንያት በዛ ቦታ ላይ ተጫዋቾችን ማምጣት እንዳለባቸው ይረዳሉ። በተለይ በአሰልጣኝ አርነ ስሎት ስርም በተለይ በዚህ ውድድር ዓመት በጣም ከተቸገሩበት ቦታዎች መካከል አንደኛው ይሄ ነው። የትሬንት አሌክዛንደር አርኖልድ መውጣቱን ተከትሎ ይህንን ቦታ በእርግጥ ነው ጀረሚ ፍሪምፖንግን አስፈርመው ቦታውን ለመተካት ጥረት አድርገዋል። ነገር ግን ጀረሚ ፍሪምፖንግ አብዛኛውን ጊዜ ወደፊት ተጠግሶ ሲጫወት የተሻሉ እንቅስቃሴዎችን ሲያሳይ ተመልክተናል። ኮነር ብራድሌይም ቢሆን ደግሞ በጉዳት ምክንያት ይህንን ቡድን ማገልገል ያልቻለ ተጫዋች ነበርና በአንዳንድ አጋጣሚዎች ላይ ዶሚኒክ ሶቦስላይን እዛ ጋር ሲጠቀሙት እንመለከታለን። ከርቲስ ጆንስንም እዛ ጋር ሲጠቀሙትም የተመለከትንባቸው አጋጣሚዎች ነበሩና በትክክል ያንን ቦታ መተካት የሚችሉ ተጫዋቾች ግን ለሚቀጥለው የውድድር ዓመት እንደሚያስፈልጋቸው ነው ዳቪድ ላይንች የተናገረው። አንዶኒ ኢራኦላ ስለ ቪክተር ሙኞዝ እና ስለ አሌክሲ ማካሊስተር ይናገራል። እነዚህ ሁለት ተጫዋቾች አሁን የሊቨርፑል ተጫዋቾች ሆነው በዓለም ዋንጫ ፍጻሜ ጨዋታ ላይ የቀሩ ተጫዋቾች ናቸው። ቪክተር ሙኞዝ እርግጥ ነው በዚህ ክረምት ነው ወደ ሊቨርፑል መዘዋወሩ የተረጋገጠው። በአንጻሩ አሌክሲ ማካሊስተር በአርጀንቲና ብሔራዊ ቡድን አሁንም በፍጻሜ ጨዋታ ላይ የሚገኝ ይሆናል። ቪክተር ሙኞዝ ደግሞ በስፔን ብሔራዊ ቡድን የዓለም ዋንጫውን የሚያሸንፈው ሰው ይኖረናል ብሏል አንዶኒ ኢራኦላ ሲናገር። አሌክሲ ማካሊስተር ወይም ቪክተር ሙኞዝ እንደሚሆኑ አሁንም አናውቅም። ነገር ግን አንድ ሰው ግን ማሸነፉ አይቀሬ ነው። ምክንያቱም አንደኛው ለስፔን አንደኛው ለአርጀንቲና ይጫወታሉና ከሁለት አንዳቸው ሻምፒዮን መሆናቸው አይቀርም። ስለ ቪክተር ሙኞዝ ስናነሳ እሱ ባለበት የጎል ባለቤት ይመስለኛል። በጣም ትልቅ ግብ ያለው ተጫዋች ነው። እንግዲህ በጣም ጥሩ ጊዜያቶችን እንደሚያሳልፍም በሊቨርፑል ተስፋ አደርጋለሁ። እናም ምርጡ ጥሩ ተጫዋች ነው። ነገር ግን አሁንም ትሁት ነው። እናም በጣም ዝግጁ መሆን እንዳለበትም ጠንቅቆ ያውቃል። እኔ እንደማስበው እሱ የተወሰነ ሁለገብነት ወይም ሃርድ ወርክም ያለው ሰው ነው። ትክክል መጫወት ይችላል። በግራም መጫወት ይችላል። በቀኝም በኩል መጫወት ይችላል። እኛ እሱን የምንፈልገው የስራ መጠንን ወይም ችሎታውን በደንብ እንፈልጓለን ሲልም ጭምር ነው አሰልጣኝ አንዶኒ ኢራኦላ የተናገረውና በቀጣይ እንግዲህ ሊቨርፑሎች በተለይ በዚህ የክረምት ተጫዋቾች የዝውውር መስኮት ትልቁ እቅዳቸው የክንፍ መስመር ተጫዋች ማስፈረም እንደሆነ ምንም ጥያቄ የለውምና ያንን ቦታ ለማጠናከርም በትልቁ እንቅስቃሴዎችን የሚያደርጉት ይሆናል ተብሎ ይታሰባል። ነገር ግን ቪክተር ሙኞዝ ግን በሁለቱም በኩል እንደሚያግዛቸው ጭምር ነው አሰልጣኝ አንዶኒ ኢራኦላ ሀሳባቸውን እየሰጡ የሚገኙት። በዓለም ዋንጫው ላይ ግን ከሁለቱ አንዳቸው እኛን ያኮሩናል፣ የእኛን ስም ያስጠራሉ፣ ከሁለቱ አንዳቸው ዋንጫውን ወደኛ ይዘውት ይመጣሉ ሲልም ጭምር ነው የተናገረው አንዶኒ ኢራኦላ ሀሳቡን ሲናገር። የቼልሲ ጉዳዮችንም በዚሁ እንንገራቸው። ማክሰንስ ላክሯ የቼልሲ ትኩረትን የሳበ እንደሆነ አሁንም የሚታወቅ ጉዳይ ነው። በዚህ የክረምት የተጫዋቾች የዝውውር መስኮት ቼልሲ የተከላካይ ስፍራውን ለማደስ ከሚፈልጋቸው ስሞች መካከል አንደኛው ሆኗል የክሪስታል ፓላሱ ማክሰንስ ላክሯ። ቼልሲዎች እስካሁን ግን ምንም አይነት ጥያቄ እንዳላቀረቡ ነው ታማኝ የሚባሉ የመረጃ ምንጮች ይፋ እያደረጉ የሚገኙት። በሌላ በኩል ክሪስታል ፓላስ ተጫዋቹ አሁንም በኮንትራቱ ላይ 3 ዓመታቶች ስለሚቀሩት ከፍተኛ የዝውውር ዋጋ ለማግኘትም በመጠባበቅ ላይ ናቸው። ምክንያቱም ምንም የሚያስገድዳቸው ጉዳይ የለም። የ3 ዓመት ኮንትራት አለው። እንግዲህ ኮንትራቱ አልቆ የሚለቅበት ጊዜ ላይ እንዳልሆነ ይታወቃልና በጥሩ ሁኔታ መደራደር የሚችሉበትን አማራጭ ይሰጣቸዋል የዚህ ተጫዋች ዝውውር ተብሎ ነው የሚጠበቀው። ስለዚህ ቼልሲዎችን ተጫዋች ለማስፈረም ከክሪስታል ፓላስ በጣም ትልቅ የሚባል የድርድር ሂሳቦች ሊጠብቁት እንደሚችሉ የሚጠቁሙ መረጃዎችን ነው በትልቁ እየሰማን የምንገኘው። ሌላኛው ቼልሲዎች በማንቸስተር ዩናይትድ በትልቁ የሚፈለገው የማኑ ኮኔን ጉዳይንም እየተመለከቱት እንደሚገኙ ነው ታማኝ የሚባሉ የመረጃ ምንጮች የተናገሩት። በተለይ በጣሊያን በጣም ታማኝ ከሚባሉ የመረጃ ምንጮች መካከል አንደኛው የሆነው ኮሪዮር ዴሎ ስፖርት እንደተናገረው ከሆነ ቼልሲዎች የማኑ ኮኔን ዝውውር በተመለከተ ከሮማ ጋር የመጀመሪያ ደረጃ ውይይቶችን አድርገዋል ተብሏል። አማካዩ በማንቸስተር ዩናይትድ በትልቁ በእጩ ዝርዝር ውስጥ በቀዳሚነት የሚቀመጥ ቢሆንም ወይም የሚገኝ ቢሆንም የኦልትራፎርዱ ክለብ እስካሁን ምንም አይነት ግንኙነት እንዳላደረገ እስካሁን በፍላጎት ዝርዝራቸው ላይ እንጂ ትልቅ እንቅስቃሴዎችን እንዳላደረጉን የተነገረው።
በአንጻሩ ቼልሲዎች ግን አንድ ጉዳይንም ለመጠቀም ሙከራዎችን እያደረጉ ነው። እሱም የአሌሃንድሮ ጋርናቾን ጉዳይ። አሌሃንድሮ ጋርናቾ በዚህ ክረምት ከቼልሲ ጋር እንደሚለቅ የሚጠበቅ ጉዳይ ነው። ምክንያቱም አሰልጣኝ ቻቪ አሎንዞ በእቅዳቸው ውስጥ እንደሌሉ ይፋ ካደረጓቸው ተጫዋቾች መካከል አንደኛው ነውና በክለቡ የልምምድ ሴሽኖች ላይ ጭምር እየተሳተፈ እንዳልሆነ የሚጠቁሙ መረጃዎች አሉ። ስለዚህ አሌሃንድሮ ጋርናቾ የመልቀቅ ዕድሉ በጣም ሰፊ ነው። የጣሊያን ክለቦች ደግሞ አሌሃንድሮ ጋርናቾን ለማስፈረም ጥረቶች እያደረጉ ነው። ስለዚህ ሮማ ከነዛ መካከል አንደኛው ነው። ስለዚህ ማኑ ኮኔ ደግሞ የሮማ ተጫዋች ነውና ቼልሲዎች ይህንን ዝውውር ሊጠቀሙበት ይችላሉ፣ ወይም አሌሃንድሮ ጋርናቾን ሊጠቀሙበት ይችላሉ የሚሉ ግምቶች እየመጡ ይገኛሉ። ሮማ በአሌሃንድሮ ጋርናቾ ላይ ያለው ፍላጎት ድርድሩን ለማቀላጠፍም ሊረዳቸው የሚችል ቢሆንም ማንኛውም ስምምነት ግን በቀጥታ ተጫዋቾችን በመለዋወጥ ላይ ሳይሆን በተለያዩ ራሳቸውን በቻሉ ስምምነቶችና በገንዘብ ድርድሮች የሚደረጉ ዝውውሮች ይሆናሉ ተብሎ ይጠበቃል። ነገር ግን አሌሃንድሮ ጋርናቾ ግን ድርድሩን ለማቀላጠፍም ሊረዳ የሚችል አይነት እንግዲህ ቅመም አድርገው እየተመለከቱት እንደሚገኝ ነው ዘገባው እየጠቆመ የሚገኘው። ቼልሲዎች ያንን ነገር እንዲሁ ሮማዎችም ያንን ነገር ሊጠቀሙበት እንደሚችሉ የሚጠቁሙ ነገሮች አሉ። የትሬቨር ቻሎባህ ጉዳይ አሁንም በቼልሲ በኩል ምንም የተረጋገጠ ጉዳይ የሌለው ዝውውር ነው። እስካሁን ድረስ በጣሊያን ክለቦች በትልቁ እንደሚፈለግ ይነገራል። ኮሞ ከዛ ውጪ ይህንን ተጫዋች ለማስፈረም በጣም ቀርበው እንደነበር የሚያሳዩ ነገሮች አሉ። በድጋሚ ምናልባት መቀዛቀዞች ያሳዩ ነገሮች እንዳሉ ትናንትና ፋብሪዚዮ ሮማኖ ይፋ ሲያደርግ ተመልክተናል። ነገር ግን አሁንም ወደ ጣሊያን ክለቦች ከሁለት አንዳቸው ሊያመራ እንደሚችል ይታመናል። ኢንተርና ኮሞ ናቸው በትልቁ ይህንን ተጫዋች ለማስፈረም ከወደ ጣሊያን ፍላጎቶቻቸውን በደንብ እያሳዩ የሚገኙት። ትሬቨር ቻሎባህ ወደ ኢንተር ሚላን የመዘዋወር ዕድሉ አነስተኛ መሆኑን ካወቀ በኋላ ነው በተለይ ለኮሞ እሺ ለማለት ተዘጋጅቷል የሚል መረጃን ፋብሪዚዮ ሮማኖ ይፋ ያደረገው። ኮሞች ከአንድ ወር በፊት ትሬቨር ቻሎባህን ለማስፈረም ተዘጋጅቶ የነበረ ቢሆንም እሱ ግን ኢንተርን ለመጠበቅ በመወሰኑ አሁን ላይ ምን ማድረግ እንዳለባቸው እየገመገሙ ይገኛሉ። እሱ የመጀመሪያ ምርጫው ኢንተርን መቀላቀል ነበር። ነገር ግን የኢንተር ሚላን መዘግየት ግን አሁን ላይ ምናልባት ኮሞን እሺ እንዲል ሊያስገድደው ይችላል የሚሉ አይነት ሀሳቦች በትልቁ እንዲነሱ እያደረገ ይገኛል። በዚህ ምክንያትም ትሬቨር ቻሎባህ ኮሞን እሺ ሊል የሚችልበት እድል እንዳለ እየተገለጸ እንደሚገኝ ነው ፋብሪዚዮ ሮማኖ መረጃውን ይፋ እያደረገም የሚገኘው። የሪያል ማድሪድ ጉዳዮችን እንንገራቸው። ማይክል ኦሊሴ በሚቀጥለው ሳምንት ጀምሮ የወደፊት ህይወቱ ላይ ውሳኔዎችን ያሳልፋል ተብሎ ይጠበቃል። ሪያል ማድሪድ አረንጓዴውን መብራት እንዳገኘ ወዲያውኑ ይፋዊ ጥያቄ ያቀርባል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። አሁን ሁሉም ነገር በማይክል ኦሊሴ እጅ ላይ እንደወደቀ ጭምር ነው እየተገለጸ የሚገኘው። ማይክል ኦሊሴ በሚቀጥለው ሳምንት ጀምሮ የወደፊት ህይወቱ ላይ ውሳኔዎችን ያሳልፋል ተብሎ ይጠበቃል። አንዳንድ የመረጃ ምንጮች ግን የተጫዋች ውሳኔውን አሳልፈዋል ቀደም ብሎ የሚሉ አይነት ሀሳቦች እየተነሱ ይገኛሉ። እርግጥ ነው እርስ በርስ የሚጣረሱ አይነት ሀሳቦችን በትልቁ እየሰማን እንገኛለን። እንግዲህ እናንሳቸው እነሱን ጉዳዮች። አንደኛው እንግዲህ ይህ ተጫዋች ወደ ሪያል ማድሪድ የማምራት ፍላጎቱን በይፋ ገልጿል የሚሉ አይነት ሀሳቦች እየተነሱ እንደሚገኝ እየተገለጸ ይገኛል። በተለይ ሌሊቱን የወጡ መረጃዎች እንደሚያሳዩት ከሆነ በተለይ በጣሊያን በጣም ታማኝ ከሚባሉ የመረጃ ምንጮች መካከል የሆነው በርካቶች እንደውም ተአማኒ የመረጃ ምንጭ አድርገው ይወስዱታል። ሌኪፕ የተባለ የመረጃ ምንጭ እሱ ነው እንግዲህ ይፋ ያደረገውና እንግዲህ ሩመሮችን ብቻ የሚዘግብ አይነት የመረጃ ምንጭ አይደለም። ስለዚህ ሊታመን የሚችል አይነት የመረጃ ምንጭ ነውና ሌኪፕ ዛሬ ሌሊቱን በተለይ ይፋ እንዳደረገው ከሆነ ሪያል ማድሪድን መቀላቀል ምርጫው እንዳደረገ ማይክል ኦሊሴ ተረጋግጧል የሚል አይነት ሀሳብን እንደውም በሰበር መረጃ መልኩ ነው ይፋ ሲያደርግ የተመለከትነው። ስለዚህም ከዓለም ዋንጫው በኋላ የማይክል ኦሊሴ ዝውውር ሊደረግ የሚችልበት እድሉ አለው። ሪያል ማድሪድ በተለይ ይህንን ዝውውር ለማድረግ የዓለም ዋንጫውን መጠናቀቅ እየጠበቀ ይገኝ ነበር። በተለይ ለመሞከር የዓለም ዋንጫውን መጠናቀቅ እየጠበቀ ነበር። ማድሪድን መቀላቀል እንደሚፈልግ እየተገለጸ ይገኛል። ባየር ሚኒክ አሁንም ግን በአቋማቸው እንደጸኑ ነው። ይህንን ተጫዋች የመሸጥ ምንም አይነት ፍላጎት እንደሌላቸው ነው በተደጋጋሚ ጊዜ የሚነገረው። ፍሎሬንቲኖ ፔሬዝ ግን ይህንን ተጫዋች ማምጣትና ቀጣዩ ጋላክቲኮ አድርገው የመመልከት ሀሳብ እንዳላቸው በተደጋጋሚ ጊዜ ሲገለጽ የነበረ ጉዳይ ነው ብሏል ሌኪፕ የተባለው የመረጃ ምንጭ ሲናገር። ማይክል ኦሊሴ ግን ማድሪድን እንደመረጠ የሚያሳዩ ነገሮች አሉ። በተለይ በፈረንሳይ ብሔራዊ ቡድን ካምፕ ውስጥ ያሉ የሪያል ማድሪድ ተጫዋቾችን በትልቁ ሲያነጋግር እንደነበር ከኬሊያን ምባፔም ከኦሪዮል ሹዋሜኒ ጋርም በጣም ንግግሮችን ሲያደርግ እንደነበርና ይህንን ክለብ ለመቀላቀል ውሳኔዎችን እንዳሳለፈ የሚጠቁሙ ነገሮች አሉ። ማይክል ኦሊሴ በስራ ህይወቱ ቀጣዩን እርምጃ መውሰድ ይፈልጋል። እሱም ደግሞ ሪያል ማድሪድን መቀላቀል ነው ተብሎ ይታመናል። በተለይ በባየር ሚኒክ ቤት ማሳካት የሚፈልጋቸውን ነገሮች እንዳሳካ ይሰማዋል። ይህ ተጫዋች የጀርመን ቡንደስሊጋን አሳክቷል። የጀርመን ዲኤፍቢ ፖካል ዋንጫን አሸንፏል። የአውሮፓ ቻምፒየንስ ሊግን ለማሸነፍ ግን ከዚህ የተሻለ አንድ አፕዴት ከፍ ማድረግ
የሚችልበት ወይም ደግሞ ከፍ ማለት እንደሚፈልግ ነው የተነገረውና ከባየር ሚኒክ በተሻለ በሪያል ማድሪድ ይህንን ስኬት ማሳካት ይችላሉ ብሎ እንደሚያምን ነው የቅርብ ሰዎቹ እየተናገሩ የሚገኙት። በዚህ ምክንያትም ከባየር ሚኒክ ለቆ ሪያል ማድሪድን መቀላቀል ምርጫውን ያደረገበት ምክንያትም ያ ሊሆን ይችላል ሲል ነው ለኪፕ ይፋ ያደረገው። ሌላኛው ግን ሆሴ ፌሊክስ ዲያስ ለሪያል ማድሪድ በጣም ቅርብ ተብሎ የሚነሳው የመረጃ ምንጭ እንደሚናገረው ከሆነ በማንኛውም ሁኔታ ብሏል ማይክል ኦሊሴን ለማስፈረም ከ221 ሚሊዮን ዩሮ ኔይማር ከተዘዋወረበት ከባርሴሎና ወደ ፓሪስ ሰን ዠርሜን ከተዘዋወረበት ክፍያ ጋር የሚቀራረብ ወይም ደግሞ ሊበልጥ የሚችል አይነት ስምምነትን ሪያል ማድሪዶች ማቅረብ ይኖርባቸዋል ይህንን ዝውውር ለመፈጸም የሚል አይነት ሀሳብን ጭምር ነው እየሰጠ የሚገኘውና በቀጣይ ሪያል ማድሪዶች ይህንን ተጫዋች የማስፈረም እድላቸው ሰፊ ነው ተብሎ ይታመናል። ከዛ ውጭ ግን ፍሎሪያን ፕሌተንበርግ የተናገረው ጉዳይ ነው። በጀርመን በጣም ታማኝ ከሚባሉ የመረጃ ምንጮች መካከል አንደኛው ነው። በተለይ ለባየር ሚኒክም በጣም ቅርብ ለሆነው ባየርን ኢንሳይደር ለተባለው የመረጃ ምንጭ ነው የሚሰራውና ፍሎሪያን ፕሌተንበርግ እንደተናገረው ከሆነ ግን አሁን ተጫዋቹ ወደ ሪያል ማድሪድ መቀላቀል ይፈልጋል። ሪያል ማድሪድም ይህንን ተጫዋች ሊያስፈርም ቀርበዋል የሚሉ አይነት መረጃዎች በሙሉ ሐሰት ናቸው ሲል ፍሎሪያን ፕሌተንበርግ ይናገራል። እንደውም ተጫዋቹ ለባየር ሚኒክ በክለቡ መቆየት እንደሚፈልግ ቀድሞ ነግሯቸዋል የሚል አይነት ሀሳብን ጭምር ነው ፍሎሪያን ፕሌተንበርግ እየተናገረ የሚገኘውና በዚህ ተጫዋች ጉዳይ ላይ የወጡ የሚገኙ ጉዳዮች በጣም የተጣረሱ ናቸው። ነገር ግን ሌኪፕ ግን የፈረንሳይ በጣም ታማኝ የሚባለውና በፈረንሳዊያን ተጫዋቾች ላይ ታማኝ የሚባለው የመረጃ ምንጭ ግን ተጫዋቹ ሪያል ማድሪድን መርጧል። በቀጣይ የውድድር ዓመት በነጩ ቤትም ነው የምንመለከተው የሚል አይነት ሀሳብን በስፋት እያጋራ እንደሚገኝ ጭምር ነው መረጃው እየወጣ የሚገኘው። ሁሉንም ነገሮች ጊዜ ይፈተዋል ተብሎ ይታሰባል። ቀጣዮቹ 6 የዝውውር ሳምንታት ደግሞ በዚህ ተጫዋች ዝውውር ጉዳይ ላይ በትልቁ አዳዲስ ጉዳዮችን የምንሰማበት ሊሆን እንደሚችል የሚጠቆሙ መረጃዎችን ነው በትልቁ እየተመለከተን የምንገኘው። ሌላኛው የሪያል ማድሪድ ትልቁ የቤት ስራ ይሆናል ተብሎ የሚጠበቀው ግን የቪኒሲዮስ ጁኒየር ጉዳይ ነው። ቪኒሲዮስ ጁኒየር አሁንም የተረጋገጠ ጉዳይ የለውም። ከሪያል ማድሪድ ጋር ኮንትራቱን እስካሁን ድረስ እንዳላራዘመም የሚታወቅ ጉዳይ ነውና ቪኒሲዮስ እና ሪያል ማድሪድ ወሳኙን ስብሰባ በሚጠባበቁበት በዚህ ሰዓት አሁንም በሀሳብ ተቃርነው ነው የሚገኙት። በ2027 ኮንትራቱ እንደሚያልቅ ይታወቃልና የመጨረሻ ዓመቱ ላይ እየገባ ይገኛል። ስለዚህ ተጫዋቹን በነፃ ማጣት አይፈልጉም ሪያል ማድሪዶች። ስለዚህ ቶሎ ኮንትራቱን ማራዘም አለበት አሊያም ተጫዋቹ መሸጥ አለበት ተብሎ ነው የሚታመነው። ስለዚህ ቪኒሲዮስ ጁኒየር እና ሪያል ማድሪድ ወሳኙን ስብሰባ በሚጠባበቁበት በዚህ ሰዓት ላይ በሀሳብ ተቃራኒ ናቸው። ስምምነት ላይ ለመድረስም ምንም አይነት ማረጋገጫ የለም። ስብሰባው በሁለቱ ወገኖች መካከል ያለውን አቋም ለማቀራረብም ለመሞከር በጣም ወሳኝ ይሆናል ተብሎ ይጠበቃል። በሁለቱ ወገኖች መካከል ያለው ልዩነት ግን ትንሽ አይደለም፣ ነገር ግን መፍትሄ የማይገኝለት ሊፈታ የማይችል ግን አይደለም ተብሎ እንደማይታሰብ ነው ራሞን አልቫሬዝ መረጃውን ያጋራው። በአሁኑ ወቅት በሪያል ማድሪድ እና በቪኒሲዮስ ጁኒየር መካከል ያለው ልዩነት መጠን በአመት ከ6 እስከ 10 ሚሊዮን ዩሮ የተጣራ የደሞዝ ልዩነት እንዳላቸው ነው የሚያሳየው። ተጫዋቹ የሚጠይቀውና ሪያል ማድሪድ ለመክፈል ፍቃደኛ በሆነው የደሞዝ ጉዳይ ላይ ከ6 እስከ 10 ሚሊዮን ዩሮ አካባቢ የተጠራ ደሞዝ ልዩነት እንዳለበት የሚጠቁሙ ነገሮች አሉ። በቀጣይ የእነዚህ ሁለት ክለቦች ጉዳይ እንግዲህ በይፋም ይረጋገጣል ተብሎ ይታሰባል፣ ወይም ደግሞ ቶሎ ውሳኔዎች ላይ መደረስ ይኖርበታል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ሰንደርላንዶች ማቴዎስ ሶልን ከሮማ ለማዘዋወር የአጥቂ መስመራቸውንም ለማጠናከር እየፈለጉ ነው። እንደ ቲም ቶክ ዘገባም ለአርጀንቲናዊው ዓለም አቀፍ ተጫዋችም ሊደረግ ስለሚችል ዝውውርም ድርድር እንደከፈቱ ይፋ ተደርጓል። ሶል ከአስተን ቪላ ጋርም ስሙ ሲያያዝ የቆየ ተጫዋች ነው። ሰንደርላንድ ባለፈው ዓመት አስደናቂ የፕሪሚየር ሊግ የውድድር ዘመን አሳልፈዋል። ለሚቀጥለው የውድድር ዘመን በአውሮፓ ውድድር መሳተፋቸውንም አረጋግጠዋል። በቡድን ተጨማሪ ጥራት ያላቸው ተጫዋቾች ያስፈልጓቸዋል። የ23 ዓመቱ አጥቂውም በጣም ጠቃሚ ግዢ ሊሆን ይችላል ተብሎ ይታሰባል። ሶል በዚህ ክረምትም ለሰንደርላንድ ቅድሚያ የሚሰጠው ኢላማ እንደሆነ ተዘግቧል። ስምምነቱን ማጠናቀቅ ይችሉ እንደሆነ የሚታይ ነው። የሰንደርላንድ ስፖርቲንግ ዳይሬክተር ፍሎረንትም እንዲሁ በጣሊያኑ ክለብ በነበሩበት ወቅትም ተጫዋቹን ለሮማ አስፈርመውት ነበር። አሁንም ከሱ ጋር እንደገና ለመገናኘት እየፈለጉ ነው። ከተጫዋቹ ወኪሎች ጋር የመጀመሪያ ግንኙነት የተደረገ ሲሆን የ23 ዓመቱ ተጫዋችም ወደ ሰንደርላንድ ለመቀላቀል ፈቃደኛ ነው። የፕሪሚየር ሊጉ ክለብ ከሮማ ጋር ስምምነት ላይ መድረስ ይችሉ እንደሆነ የሚታይ ይሆናል። ሶል ለነሱ ቁልፍ ተጫዋች ነበር። በቀላሉም ሊያጡት አይፈልጉም። ሰንደርላንድ ዝውውሩን ለማጠናቀቅም ከፍተኛ ክፍያዎችን መክፈል ሳይኖርባቸው አይቀርም። እንደ ዘገባው ከሆነ ተጫዋቹ ወደ 30 ሚሊዮን ፓውንድ ሊጠይቅ ይችላል። ሰንደርላንድ ለሱ ከፍተኛ ወጪ ለማውጣት ዝግጁ መሆናቸው የሚታይ ነው።
የ23 ዓመቱ ተጫዋች በሶስቱም የአጥቂ መስመሮች ላይ በቀኝም በግራም በፊትም መጫወት የሚችል ሁለገብ ተጫዋች ሲሆን ለቡድን አጋሮቹ እድሎችን በመፍጠርና ግቦችን በማስቆጠርም ያግዛል። አሁንም ወጣት ነው። በእንግሊዝም በቋሚነት መጫወትን ምርጡን ብቃቱን ሊያወጣለት ይችላል ተብሎ ይታሰባል። ወደ ክለቡ ከተቀላቀለም ወዲህ ደግሞ በሮማ በ81 ጨዋታዎች 12 ግቦችን አስቆጥሯል። እንዲሁም 13 አሲስቶችንም ማድረጉን የምናስታውሰው ጉዳይ ነውና እነዚህን ጉዳዮች በትልቁም በሰንደርላንድ ቤት የተመለከትናቸው ጉዳዮች ናቸው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። የተለያዩ አዳዲስ ስፖርታዊ ጉዳዮችን፣ የተለያዩ የዝውውር ጉዳዮችን እያነሳንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁን ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ የተለያዩ ርዕሰ ጉዳዮችን ወደ እናንተ የምናደርስበት ፕሮግራማችን ይህን ይመስል ነበር። በቀጣይ ፕሮግራሞቻችን መልሰን እንገናኛለን። ሀሳብና አስተያየት ካላችሁ እንግዲህ ልታጋሩን ትችላላችሁ። በቀጣይ ፕሮግራሞቻችን በስፋት እስክንገናኝ ድረስ መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።